ጉዞታችን ዛሬ ከአዲስ አበባ ከተማ 232 ኪሎ ሜትሮችን ያህል ተጉዘን ሆሳና ከተማ መተናል። ሆሳና ከተማ እንግዲህ የሀዲያ ዞን መቀመጫ ናት። ከዛ ባለፈ ደግሞ ከ3 ዓመታት በፊት የተመሰረተው የማዕከላዊ ኢትዮጵያ ክልል ዋና ከተማ ጭምር ናት። ከዚህ በፊት ሆሳናን የማየት እድል ገጥሞኝ ነበር። 1-3 ጊዜ መጥቼ አውቃለሁ። ግን አሁን ከተማዋ በለውጥ ላይ እንደሆነች ብዙ አዳዲስ ነገሮች እንደተሰሩ ሰምቻለሁ። ስለዚህ ዛሬ በአንድ ቦታችን ከኔ ጋር ዞር ብለን ሆሳና ከተማን አብረን እናያለን ማለት ነው። ይቅረባ ተካናው ለወዳጅ ዘመድ በሆሳና ምድር ሁሉም ይወደድ ሰቾጋ ሆነ ሳዮጋ ድራኔ ሆሳና ከተማ በጣም ብዙ ምሁሮችን፣ በጣም ብዙ ጀግኖችን፣ የጥበብ ሰዎችን፣ የስራ ፈጣሪዎችን በተለያየ የስራ መስክ ላይ ተሰማርተው ስኬታማ የሆኑ በጣም በርካታ ሰዎችን ያፈራች ከተማ ናት። በስፖርቱ ደግሞ ሀዲያ ሆሳና ስፖርት ክለብ በደንብ ይታወቃል። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ሀዲያ ማህበረሰብ እንግዲህ በጀግንነታቸው እንደ ሀገርም እንደ ኢትዮጵያ በሰሩት ጀግንነት ነው የሚታወቁት። ኮሎኔል በዛብህና እኛ በህይወት ቆመን እያለን ጠላት አንዲት ስንዝር መሬት ከኢትዮጵያ ቆርሶ መሄድ ቀርቶ በአንድ እግር እንኳን ሊቆምባት አይችልም ብለው የተናገሩት ንግግራቸውም እዚህ ሐውልቱ ጋር አለ። ጀግናው ኮሎኔል በዛብህ ጴጥሮስ እንግዲህ የአየር ኃይል ተዋጊ ነበሩ፣ አብራሪ ነበሩ። በተለይ ደግሞ በኢትዮ ኤርትራ ጦርነት ጊዜ ባደረጉት ትልቅ ተጋድሎ ነው የሚታወቁትና ለሰሩት ጀግንነት ለሀገራችን ላበረከቱት አስተዋጽኦ ይሄ ሐውልት ቆሞላቸዋል። በሀገራችን ፖለቲካ በጣም ትልቅ እንቅስቃሴ የነበራቸው በቅርቡ ደግሞ ከዚህ ዓለም በሞት የተለዩን የፕሮፌሰር በየነ ጴጥሮስ ወንድምም ናቸው። ሆሳና ላይ የዚህ አካባቢ ተወላጆችም ስለሆኑ ለሰሩት አስተዋጽኦ የተበረከተላቸው ሐውልት ነው። አንድ ቦታችን ሆሳና ከተማ ላይ ቀጥሏል። ሆሳና በጣም ሞቅ ያለች የደመቀች ከተማ ናት። በጣም እንቅስቃሴ ያለ መኪናው፣ ሞተሩ፣ ሰው በጣም ነው የሚንቀሳቀሰውና ዞር እያልኩ እያየሁኝ ነበረ። እዚህ ጋር ደግሞ ምን አየሁ? የባህል አልባሳት መሸጫ ቤት አየሁና ሆሳና ድረስ መጥቼማ የሀዲያ ባህላዊ ልብስ መግዛት አለብኝ። እስቲ ገብተን እንየው። ሁላችንን እንሰብሰብ እንበል ሰላሜ በባህል ልብሳችን ተውበላን ቦንጎ ነሎሞ ጎበዝ ነኝ። ሆሳና ከተማን ጉብኝታችን ቀጥሏል። ዞር እያልኩ ሳይ በጣም ያስገረመኝ ነገር ከተለያየ የሀገራችን ክፍል የመጡ ብሔር ብሔረሰቦች የሚኖሩባት ከተማ ናት። የተለያየ ቋንቋ ይነገራል፣ የተለያየ ባህል ታያላችሁ። ብቻ በቃ ምን ልበላችሁ በጣም ኢትዮጵያን የምታዩባት ከተማ ናት። ሆሳና ስትመጡ ደግሞ የትራንስፖርት እንቅስቃሴው በብዛት በሞተር ነው ያስተዋልኩት። ታክሲዎችም እንዳሉ እየነገረኝ ነበር ሀብታሙ ቅድም። ግን ሰው በብዛት ሞተር ሲጠቀም አይቻለሁ። ስለዚህ ሆሳና ከመጣን አይቀር ደግሞ እኛም የሞተር ጉዞ እናደርጋለን። ትንሽ ደግሞ ከተማዋን ዞር ብዬ በሞተር አያታለሁ። አብረን እንሆን እንሂድ። ምን ነበር ነሎሞ እንጫወት ነው።
እንደ ጠላ ነው ቀርታልኝ ሄደችው። መስማ ቡና አሪፍ ኮፊ ሃውስ እኔ ያው በቡና ቀልዳ ታውቃላችሁ ብዬ ስጠይቅ ሆሳና ከተማ ውስጥ ማሪያ ቡና ሂጂ ተብዬ ተጠቆሜ ነው የመጣሁት። ማሪያ ኮፊ ይባላል ያለውበት ቦታ። በጣም ደስ የሚል ቆይታ ያረኩ ነው። ሆሳና ከተማና አብረን ዛሬ ባንድ ቦታችን ዞር ብለን እያየን ነው። እንዲህ በቀላሉ ባንድ ቀን በጣም ባጭር ጊዜ የሚያልቅ አይደለም። በጣም ብዙ ታሪክ ያላት በጣም ሰፊ ከተማ ናት ሆሳና። አሁን ደግሞ ሆቴል ገብቼ ትንሽ ረፍት ላድርግና ደግሞ ከሰዓቱን በአዲስ ጉልበት ደግሞ ተመልሼ አያታለሁ ማለት ነው። አንድ ቦታችን በሆሳና ከተማ ይቀጥላል። ትንሽ አረፍኩ፣ ልብሴን ቀየርኩ፣ ሻወሬን ወሰድኩና አሁን ደግሞ ለመውጣት እየተዘጋጀው ነው። እንግዲህ ዛሬ ባንድ ቦታችን ቅድም እንዳልኳችሁ ሆሳና ከተማን ነው የምናየው። ሆሳና ከተማን የምታውቋት ሰዎች ብዙ የማታውቋቸው አዳዲስ ነገሮች አሳያችኋለሁ። ሆሳና ከተማን ለማታውቋት ሰዎች ደግሞ በደንብ እናያለን አብረን ማለት ነው። አንድ ቦታ ሰዓታችን ላይ ነው አብረን ነው። ሀዲያ ሆሳና ሲባል ብዙዎቻችሁ ምንድነው ወደ አይምሯችሁ የሚመጣው? ያው ሰለሜ ጭፈራ ወይም ሂቦንጎ እንደምትሉ ገምታለሁ። በእነዚህ ሙዚቃዎች በጣም ብዙዎቻችን የሀዲያ ማህበረሰብን ሆሳናን በደንብ ተዋውቀንበታል ብዬ አምናለሁ። አሁን የመጣውበት አካባቢ ሀዲ ነፈራ ይባላል። ይህ አካባቢ እንግዲህ እንደ መሰብሰቢያ አደባባይ ማለት ይቻላል የተለያዩ በዓላት የሚከበሩበት፣ በተለይ ደግሞ በሀዲያ ማህበረሰብ ትልቅ ትኩረት የሚሰጠው የሆዴ በዓል በስፋት የሚከበርበት የተለያዩ ባህላዊ ክንውኖች የሚደረጉበት ቦታ ነው። መስቀልም እንዲሁ ይከበርበታል። አዳዲስ ነገሮች እየተጨመሩ እየተሰራ ነው የመጣሁት። ውሃም ይታየኛል ከፊት ለፊት እንደ አነስ ያለ ሰው ሰራሽ ግድብ ነው። ጎፈር ሜዳ ይባላል እያሉ አሳም አላያችሁ። እዚህ ቦታ ላይ እንግዲህ ሀዲ ነፈራ የሚባለው ቦታ ላይ የተለያዩ የሀዲያ ብሔረሰብን የሚወክሉ ባህላዊ ነገሮች አሉ። ባህላዊ ጎጆ ቤቶች አሉ። እንዲሁ ደግሞ የሀዲያ ብሔረሰብ እንግዳ ሲመጣ ቤታቸው እግር የሚያጥቡበት እቃ አለና እሱን የሚወክልም እዚህ ጋር እያሳዩኝ ነበረ። ከዛ ውጭ ደግሞ ለመስቀል በዓል ወጣት ሴቶችና ወንዶች የሚጫወቱት ባህላዊ ጨዋታ አለ፣ የድብብቆች ባህላዊ ጨዋታ። እሱንም ለማሳየት የተሰራ ቦታ አለ። እንግዲህ የሀዲያን ባህል በደንብ ለማስተዋወቅ ታስቦ የተሰራ ቦታ ነው። አንድ ቦታችን በሆሳና ከተማ ቀጥሏል። እዚህ የመጣሁት ደግሞ የማዕከላዊ ኢትዮጵያ ክልል ፕሬዝዳንት የሆኑትን ዶክተር እንደሻው ጣሰውን ለማግኘት ነው። እስኪ እሳቸውን ደግሞ አብረን እናገኛቸው።
ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል። ሰላም ነው ወይ? እግዚአብሔር ይመስገን አለን ይመስገነው። እንዴት ነው ዶክተር? ሰላም። ስራ ጥሩ ነው? ስራ በጣም ጥሩ ነው። ስለተገናኘን በጣም ደስ ብሎኛል። እኔም በጣም አመሰግናለሁ። እንኳን ሰላም መጣችሁ። ዞር ብለን ሆሳና ከተማን እያየን ነበር። እንግዲህ አጭር ጊዜው ነው ማዕከላዊ ኢትዮጵያ ከተመሰረተና ብዙ ስራዎች እየተሰሩ ይመስለኛል። አዎ ልክ ነው። ማዕከላዊ ኢትዮጵያ ከተመሰረተ ቅርብ ጊዜ ነው። 3 አመት ይሆነዋል። ግን በዚህ 3 አመት መሰረታዊ የሚባሉ ክልሉን የማስተካከል የነበሩ ችግሮችን የመፍታት እና በትክክለኛ ሐሳብ ላይ ሆኖ የህዝቡን ተጠቃሚነትና የህዝቡን ተሳትፎ የሚያረጋግጡ ስራዎች ለመስራት በርካታ ስራዎች ተሰርተዋል። 7 ዋና ከተሞች ያሉን የመንግስት መቀመጫ አንዱ ሆሳና ነው። ሆሳና የመንግስት መቀመጫ ነው። ሌሎች ከተማዎች እንደ ቡታጀራ፣ እንደ ወልቂጤ፣ እንደ ዱራሜ፣ ነሳጃ፣ ቁሊቶ እና የመሳሰሉት ከተሞች ደግሞ ልዩ ልዩ ቢሮዎች የሚቀመጡባቸው ናቸው። እነዚህም በማደራጀት ትክክለኛ ስራ እንዲጀምሩ በማድረግ አመራሮች በመደብ ሰራተኞችን ከአንድ ቦታ ወደ አንድ ቦታ በማጓጓዝ መደበኛ ስራዎች እንዲጀመሩ ተደርገዋል። ጥሩ ነው ብለን የገመገምነው የ3 አመት ጉዟችን ከገቢ፣ ከንግድ፣ ከግብርና፣ ከትምህርት፣ ከጤና ስራዎች አንጻር ስንገመግመው በትክክለኛ ጎዳና ላይ መሆኑ አይተናል። ስራ ስንጀምር የነበሩ መሰረታዊ የሚባሉ ችግሮች ተቀርፈዋል። የህዝብ ለህዝብ ግንኙነታችንን ለማጠናከር ሞክረናል። አመራሩ በትክክለኛ አስተሳሰብ ስራ እንዲሰራ ለማድረግ ሞክረናል። እነዚህ ጉዳዮች ስናያቸው በ3 አመት የሰራናቸው ስራዎች አንዱን እያጠናከረ እየተደመረ ክልሉ አሁን የደረሰበት ቁመና ላይ ማድረስ ተችሏል። እንግዲህ እኛ በፕሮግራማችን የተለያዩ የቱሪስት መዳረሻዎችን ሰዎች ቢያዩዋቸው ብለን የምናስባቸውን ቦታዎች ነው የምናሳየውና እናንተ ክልል ውስጥ ሰዎች ቢጎበኛቸው ቢዝናኑባቸው እነዚህ ቦታዎች ጥሩ ናቸው ብላችሁ የምትነግሩ? አሁን በተጨባጭ የቱሪስት መዳረሻ የሚሆኑ ቦታዎችን ለይተናል፣ መስህቦችን ለይተናል። ግን መዳረሻ ለማድረግ ተጨማሪ ስራዎች ያስፈልጋሉ። ከትንሽ ጊዜ በኋላ አንበሪቾ የሚጎበኝ ቦታ ይሆናል። ጥያ ትክል ድንጋይ የሚጎበኝ ቦታ ይሆናል። ሐይቆች አሉ፣ ተራሮች አሉ፣ የተለያዩ መልክዓ ምድሮች አሉ። እነዚህ የሚጎበኙ ይሆናሉ። እንግዲህ ጊዜያቸው ሲደርስ እያንዳንዳቸውን ተራ በተራ እናስተዋውቃለን። ግን ዋናው ነገር የቱሪስት መዳረሻ ቦታዎችን በማልማት መሳተፍ የሚፈልጉ ባለሀብቶች ካሉ ክልላችን በጣም ክፍት መሆኑን፣ ከአዲስ አበባ ያለው ርቀት እጅግ በጣም ጥሩ መሆኑን፣ ሰላም መኖሩን፣ ሌበር እና አጠቃላይ ሰው ፍቅር ያለው መሆኑንና እንግዳ ተቀባይ መሆኑን በዚህ አጋጣሚ ላረጋግጥላቸው እወዳለሁ። ዶክተር ከመግቢያው ጀምሮ እያየሁት ነበርና ቢሮአችሁ በጣም ነው የሚያምረው። በጣም ነው የወደድኩት። በዛ ደረጃ ይሆናል ብዬ አላስብም። ግን ደግሞ የተወሰነ ነገር ጎብኝተን አይተን ጥሩ መሆኑን መጨረሻ ላይ ታረጋግጡልናላችሁ። ግን እኛ የምናስበው ያው ቢሮ ረጅም ሰዓት የምንቆይበት ስለሆነ ንጹህ መሆን አለበት። እንግዶች ሲመጡ በደንብ ማስተናገድ አለበት። አዳዲስ ሀሳብ ለማፍለቅ የሚመች ቦታ መሆን አለበት። እስቲ ትንሽ ዞር ብለን እንየውና መጨረሻ ላይ በጋራ እንወስናለን። በደስታ ደስ እያለኝ
እንግዶች እዚህ ይስተናገዳሉ። እንደምታዩት ማቴሪያል ከውጭ አይደለም እነዚህ የምናስመጣው የሀገር ውስጥ ማቴሪያላችን እነዚህ እኛ ሀገር የተመረቱ ናቸው። ይሄ የክልላችን ብሔር ብሔረሰቦች አንዳንድ መገለጫዎች ናቸው። የከምባታ አካባቢ ያለው አንበሪቾ ነው። የጉራጌ አካባቢ ያለው ጀፎሮ ነው። የኦገት የቀቤና ብሔረሰብ ባህላዊ ዳኝነት ነው። እንደዚህ እያለ ይቀጥላል። የቱሪስት መስህቦች አሉ። ሁሉም በየጊዜው እዚህ ይገባል። የሥራ አካባቢ ጥሩ ሲሆን አምሮን በደንብ ይፈጥራል አይደል? ምን ያህል ጊዜ ፈጀ ዶክተር? ይሄ አጠቃላይ ይሄ 6 ወር ነው የተሰራው። ጠቅላላ ቢሮ ግቢ ውስጥ ያሉ ስራዎች ነው 6 ወር ነው የፈጀ። 6 ወር ነው የፈጀ ለማሰብ፣ ለማሰላሰል፣ ለማንበብ፣ እንደ አንድ ስራ ለመስራት እዚህ ነው። በቃ ብዙ የወረቀት ጋጋታ የለብንም። ነጭ ነገር ነው የምናየው። ብራይት ነው። በጣም መንፈስ ያድሳል። እኔ ራሱ ቦታ የላችሁም ለኔ ይኖራል። ወደፊት እናይና ተጓዥ ጋዜጠኛ በሚል እንወስዳለን። በጣም ጥሩ አድርጋችሁ የሰራችሁት ነው። የ6 ወር አይመስልም ጊዜ። ካቢኔ አዳራሽ ነው እንደምታዩት ነው። በጣም ንጹህ ነው። በጣም ያምራል። በጣም ሉፍታንዛ አውሮፕላን ነው ይመስለው። አዎ እንደዛ ነው ይመስለው። በጣም ነው የሚያምር። ከሁሉም ዞኖች የተለያየ ስብሰባዎች ሲኖር ሆሳና ላይ ነው ወይስ ቦታ እየቀያየራችሁ? እንቀያይራለን። ፕሬዚዳንቱ የሚጠራው ስብሰባ ሲሆን እዚህ ይሆናል። ሌሎች ስብሰባ ሲሆን በየቦታው እናደርጋለን። ዋናው ፍትሃዊነት እንዲኖር ሁሉም ከተሞች በጋራ እንዲለሙ ሀብት ወደ አንድ ቦታ እንዳይሰበሰብ ነው። ይሄ አዲስ ተሞክሮ ነው። የኛ በጣም የተሳካ ከሆነ በአገር ደረጃ ተከከለ አንተ ለመደ አዲስ ሳይሆን ከተሞች ሌሎች ከተሞችም በትክክል ይደረጋሉ። በጣም ነው የሚያምረው። በጣም ነው ደስ የሚለው። እዚች ስቱዲዮ አለችን፣ አላለቀችም። የድምጽ ስቱዲዮ ስቱዲዮ እየሰራን ነው። መቀረጫ ቀረጻ ማንም አካል ሲመጣ እዚህ ይዘጋጃል ቦታ። መቅረጫ ቦታ አዲስ ተሞክሮ ነው። ብዙ ቢሮዎች ያልተለመደ ነው። ምናምናችን እዚህ ይቀመጣል። በቃ የሆነ ነገር ሲፈልግ መግለጫዎች ሲፈልጉ እዚህ ይሰጣል። ሲቹዌሽን ሩም ነው። ኦኬ ይሄ ምንድነው አገልግሎቱ? የተለያዩ ስብሰባዎች ሲኖሩ በዙም እኔ እዚህ ሆኜ እመራለሁ። ግብርናንም፣ ትምህርትንም፣ ጤናንም ሁሉም ከያሉበት ሆኖ በዙም ይገባሉ። ይሄ ሲቹዌሽን ሩም ይባላል። ሲቹዌሽን ሩም ነው። ቪዲዮ ኮንፈረንስ ይደረጋል። ውጭ ሀገር ያለ ስብሰባ ካለ አሁን ውጭ ሀገር ኤምባሲዎች ጋር መገናኘት ሲያስፈልግ እዚህ ሆኖ መገናኘት እንችላለን። ሌላ ጊዜ ደግሞ ሌላ አይነት ችግር ቢያጋጥመን ኢትዮጵያ ውስጥ መልኩን የቀየረ ችግር ቢያጋጥመን እዚህ ሆኖ ደግሞ መምራት ይቻላል። ሌላ ነገር ብዙ ነው ስራው። ቡና ያለበት ነው ደስ ይላል። መንፈሱ ራሱ ደስ ይላል። ያው ተመልከቱ እንደዛ ያለ ያምራል። በጣም ጥሩ ነው አይደለ?
በጣም ጥሩ በጣም ደርኩት ያምራል በጣም ዶክተር ቡና ፊ ብለውኛል በጣም እኔ የቡና እንትን ደስ ይለኛል የቡና ሴሬሞኒ በጣም ነው የምወደው አዳራሹ ብቻ 5 ወር ነው ስንት ሰው ይዛል ይሄ እስከ 1500 ይዛል ብዙ ነው በጣም ብዙ ነው 5 ወር ሳውንድ ሲስተሙ ሁሉ ነገር በሙሉ 5 ወር ነው ይሄ ወደ ኋላ ሻይ መጠጫ አለው ቶይሌቶች አሉት እንግዳ ማረፊያ አለው ይሄ አንፊ ነው በሙሉ ይሄ የምታዩት ይሄ ስቴጅ ነው የሚሆነው እዚህ ጋር ስቴጅ ይሆናል ይሄ አንፊ ነው በሙሉ በጣም ያምራል እስቲ ወደ ቤተ መንግስት ደግሞ ትንሽ ዞር ዞር በሉ እሺ ሆሳዕና ከተማን ከቀን ጀምረን እስከ ምሽት ድረስ የቻልኩትን ያህል አየሁኝ። እኔ በጣም ደስ የምትል ከተማ ናት። ህዝቡን በጣም ደስ የሚል ህዝብ ያለባት ከተማ ናት። እንግዲህ ሆሳዕና ከተማ እንደምታውቁት ከሀዲያ ዞን ርዕሰ መዲና ባሻገር የማዕከላዊ ኢትዮጵያ ክልል ዋና ከተማ መቀመጫም ጭምር ናት። ቤተ መንግስቱን አየን፣ የፕሬዝዳንት ጽሕፈት ቤቱን ጎበኘን። በጣም ደስ የሚሉ ብዙ ነገሮችን አይተናል። በነገራችን ላይ ማዕከላዊ ኢትዮጵያ ክልል በጣም ብዙ የተፈጥሮና ሰው ሰራሽ ሊጎበኙ ሊታዩ የሚገባቸው የመዝናኛ ስፍራዎች ያሉበት ክልል ነው። ሁላችሁም ወደዚህ የመጣችሁ ጥሩ ጊዜ እንድታሳልፉ እንድትዝናኑ ጋብዛችኋለሁ። እኔ በሆሳዕና ከተማ የነበረኝን ቆይታ ጨርሻለሁ። በጠዋት ወደ አዲስ አበባ እመለሳለሁ። በአንድ ቦታችን በተለያዩ የሀገራችን ክፍሎች እየሄድን ያሉንን ሀብቶች የራሳችንን ሀብቶች በደንብ እናያለን ማለት ነው። ከእናንተ ጋር አብረን ስለነበርን በጣም ነው የማመሰግነው። ገለጦሞ ኢቶሞ